ውድ እግዚአብሔር ልጆች አሁን ደግሞ የመጨረሻው ዝግጅታችን ላይ ደርሰናል። እርሱ ምንድነው? ጎበዞች ታሪክና ምክር ከየኔታ ጦም ነው። ለዛሬ ደግሞ አባታችን የኔታ ጦም ከ10ቱ ትእዛዛት መካከል ስለ 7ኛ ያስተምሩናል። በደንብ ተማሩ እሺ። ተከታትለን እንመለስ። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የሁሉ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ቤት ያሉትን ልጆች እንደምን ሰነበታችሁ በሏቸው እስቲ። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አዎ ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። አሜን። 10ቱ ትእዛዛት የሚለውን ትምህርታችንን ዛሬም ደግሞ እንቀጥላለን። ዛሬ ደግሞ የምንማረው ስንተኛውን ትእዛዝ ይመስላችኋል? ሰባተኛው ትእዛዝ ምንድነው? አትስረቅ። ጎበዞች አትስረቅ። በጣም ጥሩ። እሺ 10ቱ ትእዛዛት የሚከፋፈሉበት ሁለት ዋና መንገዶች ነግሬያችኋለሁ አይደል? አዎ። ወይም ሁለት ናቸው መክፈያዎቹ። ምንና ምን? በፍቅረ እግዚአብሔርና በፍቅረ እግዚአብሔር። በጣም ጥሩ። ፍቅረ እግዚአብሔርና አዎ እግዚአብሔርን ስለመውደድና ባልንጀራን ስለመውደድ የሚደረጉ ናቸው ብለናል። እግዚአብሔርን ስለመውደድ ብለን ያልናቸው የትኞቹ ትእዛዛት ናቸው? እሺ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን አክብር የሚሉ የመጀመሪያዎቹ ስንቱ ትእዛዛት? ሶስቱ። የቀሩት ስንት ናቸው? ሰባቱ ደግሞ በምን ይከፈላሉ? በፍቅረ ቢጽ ባልንጀራን ስለመውደድ ማለት ነው። እግዚአብሔርም ይወደው ነው። ይሄንን ግን ከሰው ጋር በሚኖረን ግንኙነት ማድረግ ስለሚገባን ነገር የሚናገሩ ናቸው። ያኛው ደግሞ እግዚአብሔርን ስለማክበር እሱን ስለመውደድ እሱን ስለማምለክ የሚጠበቁ ህጎች ናቸው። ሁሉንም መጠበቅ ግን ይገባል። አንዱ ቢፈርስ 10ሩ እንደፈረሰ ይቆጠራል ብለን ተነጋግረናል አይደል? ስለዚህ ጥቂት የቀረን ጎብዛችኋል። አትቀሩም፣ እየመጣችሁ ነው። በርቱ በዚሁ እሺ። በጣም ጥሩ። እንግዲህ አትስረቅ ነው የዛሬው። አትስረቅ። እቺ ደግሞ ለእናንተ በጣም ቅርብ ናት ሩቅ ነች? ቅርብ ናት። ጎበዞች እውነተኛ ናችሁ እኮ እናንተ። እሺ መስረቅ ማለት ምን ማለት ነው? ባጭሩ ይወላችሁ ልንገራችሁ። መስረቅ ማለት ባጭሩ የናንተ ያልሆነውን ወይም ለናንተ የማይገባውን ነገር ለራሳችሁ ስትወስዱ ምን አደረጋችሁ ትባላላችሁ? አዎ አንድ ሰው የራሱ ያልሆነውን ነገር ወይም ደግሞ ለራሱ የማይገባውን ነገር ከሌላ ሰው ወስዶ ለራሱ ሲያደርግ ምን ይባላል? ሰረቀ ይባላል። አትስረቅ የሚባለው ህግ አፈረሰ ይባላል። ይሄ በብዙ መንገድ ሊገለጽ ይችላል። ለምሳሌ አሁን እናንተ ቤታችሁ ውስጥ ወላጆቻችሁ አሉ አይደል? ወላጆቻችሁ ያስቀመጡት ነገር ይኖራል። ምንም እቺ ትንሽ ናት፣ ትርፍ እኮ ነው፣ ይሄ ተጥሏል እኮ ምናምን አይሰራም። የናንተ ካልሆነ ፈቃድ ካልተሰጣችሁ ካነሳችሁ ምንድናችሁ? ባጭሩ ምንድናችሁ? ጮክ በሉ እስቲ። ሌባ ስራው ምን ይባላል? ስርቆት ይባላል። ያፈረሰው የትኛውን ህግ ነው? አትስረቅ የሚለው። ስለዚህ ዛሬ የምንማረው አትስረቅ የሚለውን ህግ እንዳታፈርሱ ጥንቃቄ እንድታረጉ ነው። ወይም ባጭሩ እናንተ ባላችሁ መሰረት ደግሞ ምን እንዳትሆኑ ነው? አሁን ነግራችሁኛል። ምን ጎበዝ ብላለች። ጮክ በይ። ሌባ እንዳትሆኑ ማለት ነው። እሺ ሌብነት አጸያፊ ተግባር ነው። እግዚአብሔር የሰጣችሁን ነገር መጀመሪያ በሰጣችሁ ነገር ማመስገን አለባችሁ። ይበቃኛል ማለት አለባችሁ። የፈለጋችሁትን ነገር ደግሞ ማንን ትለምናላችሁ? እግዚአብሔር። ከእግዚአብሔር በታች ደግሞ ለእናንተ የተሰጧችሁ ሰዎች አሉ፣ ወላጆቻችሁ። እነሱን ትጠይቃላችሁ። ጓደኛ ጎረቤትም ቢሆን ደግሞ ያ ንብረት የተሰጠው ሰው ከሆነ ከፈለጋችሁትና ያ ሰው ሊሰጣችሁ ፈቃደኛ ከሆነ ደግሞ ሰውየውን ትጠይቃላችሁ። ይሄ ትክክለኛው መንገድ ነው። ግልጽ ነው። ከዚህ ውጭ ግን ያለው ሌሎቹ ሰዎች ሳያዩ የነዛን ንብረት መውሰድ ማለት መስረቅ ይባላል። ስለዚህ እግዚአብሔር 10
ልትጠብቋቸው የሚገባ ትእዛዛት ናቸው ብሎ ካስቀመጠልን መካከል አንዱን መጣስ ነው ማለት ነው። እስክሪብቶ መውሰድ፣ ከረሜላ መውሰድ፣ ቤትም መስረቅ፣ አውሮፕላንም መስረቅ፣ ሁሉም ምንድነው? መስረቅ ነው። ሁሉም ምንም ማፍረስ ነው፣ ትእዛዝ ማፍረስ ነው። ስለዚህ ይሄ በየትኛውም ደረጃ ላለ ሰው ሊጠነቀቅበት የሚገባው እናንተ ልጆችን ጨምሮ ማለት ነው። እና ገብጋባ መሆን የለባችሁም፣ ራስ ወዳድ መሆን የለባችሁም። ራስ ወዳድ ማለት እሱ የራሱ ጉዳይ እሷ የራሷ ጉዳይ እኔ ካገኘው ማለት ነው። ይሄ ደግሞ ለሰው ልጅ የሚገባ አይደለም። ስለዚህ ከአንድ ሰው ሳያዩ ደብቃችሁ ወሰዳችሁ ማለት እሱ ይጭነቀው፣ ጠፋብኝ ብሎ ይበል፣ ይበድ፣ ሌላ ሰው ጋር ይሄድ፣ ይፍረጥ፣ ጉዳይ አይደለም ማለት ነው። ይሄ ማለት እኔ የምወደው ማንን ነው? ራሴን ነው። የሌላው ሰው ጉዳይ ራሱ ጉዳይ እንደማለት ነው። ስለዚህ ስትሰርቁ እነዚህን ሁሉ ማሰብ አለባችሁ። አነሳ ወሰድኩኝ እሱ ትርፍ ስላለው ስላላት እኮ ምን ችግር አለው የሚባል ነገር አይሰራም ማለት ነው። ሳታስፈቅዱ የእናንተ ያልሆነውን ነገር አነሳችሁ ማለት ሰረቃችሁ፣ ሌባ ሆናችሁ ማለት ነው። የእግዚአብሔርን ሕግ አፈረሳችሁ ማለት ነው። ይሄውላችሁ በደንብ ደግሞ እንዲገባችሁ ግልጽ ነው። አትስረቅ የሚለው እኮ ለመተርጎም አያስቸግርም። ግን ምን ምን ናቸው የሚለውን በዝርዝር አንዳንዱ ቀላል ነው ችግር የለውም ስለሚል እሱን ለማስተማር ነው ዋናው። ለምሳሌ አሁን ለወላጆቻችሁ እንደዚያ ብታረጉ ብያችኋል። ደግሞ ወደፊት ለምሳሌ ነጋዴ ብትሆኑ፣ ነጋዴ ሊሰርቅ ይችላል። እንዴት ነው የሚሰርቀው ካላችሁ፣ ለምሳሌ ሽንኩርት ግዙ ተብላችሁ፣ ሙዝ ግዙ ተብላችሁ ትሄዳላችሁ ገበያ አይደል? 1 ኪሎ ሙዝ ስጠኝ ትሉታላችሁ። ከዛ በኋላ እሱ ሚዛኑን መጀመሪያ እንደዚህ እኩልም የሆነውን አሳስቶ አንዱን ዝቅ ያደርግና ወይም ደግሞ ሚዛኑ አንዱ ላይ ሲመዝን በጣቱ እንደዚህ ንክት ያደርግና ያችን 1 ኪሎ ያዛባታል ማለት ነው። 1 ኪሎ መሆኗ ይቀርና 900 ግራም ትሆናለች። ለምሳሌ እናንተ 1 ኪሎ ነው ብላችሁ ይዛችሁ ሄዳችኋል። እቤት ደግሞ ሄዶ መቼም አይመዘንም አይደል? ብዙ ጊዜ እናንተ ወስዳችኋል። ግን እሱ ማጭበርበሩ ማን አይቷል? እግዚአብሔር አይቷል። ስለዚህ ያ ነጋዴ ምን አድርጓል ማለት ነው? አጭበርብሯል ማለት ምንድነው? አሁን ሰርቋል ማለት ነው። ስለዚህ እንዲህ አይነት ተግባር ስንፈጽም ደግሞ በጎውን ነገር እንደሚያይ ሁሉ ማን ያይብናል? እግዚአብሔር ያይብናል። ስለዚህ ነጋዴ ሆናችሁ እንደዚህ በማንኛውም ነገር ማጭበርበር፣ ለምሳሌ ግዙ የተባላችሁት አሁን ዱቄት ቢሆን እዚህ ዱቄት ውስጥ የማይሆን ነገር ኪሎውን የሚጨምር ነገር አድርጎ ቢሸጥ፣ ደህና ልብስ ፈልጋችሁ ብትሄዱ የተቀደደ ቢሸጥ፣ ይሄ ሁሉ ምንድነው? ስርቆት ነው። ከናንተ ገንዘባችሁን ያለ አግባብ እየወሰደ ነው ያሰው። ስለዚህ ወደፊት እንደዚህ ብትሆኑ መስረቅ የለባችሁ፣ እውነተኛ ሐቀኛ መሆን አለባችሁ። ጉቦ መቀበል የለባችሁ። ለምሳሌ አንድን ነገር ለመፈጸም ብላችሁ በአግባቡ ስራችሁ ሆኖ መፈጸም ስትችሉ አይ እቺን ትንሽ የሻይ ብትሰጠኝ ምናምን ብላችሁ ከሰውየው 100 ብር 200 ብር ተቀብላችሁ ጉዳዩ መፈጸም የለባችሁም ማለት ነው። ግልጽ ነው? ገብቷችኋል? ለስራው የሚገባውን ነው መቀበል ያለባችሁ እንጂ የማይገባችሁን ወሰዳችሁ ማለት ሰረቃችሁ ማለት ነው። ያ ለእናንተ የሚገባ ገንዘብ አይደለም። ግልጽ ነው? በጣም ጥሩ። ሌላም አለ። ለምሳሌ ደግሞ የተዋሳችሁትን ዕቃ ለመመለስ አሁን ደብተር ትዋሳላችሁ አይደል? መጽሐፍ ትዋሳላችሁ፣ እስክሪብቶ ትዋሳላችሁ። ለምሳሌ ወይኔ እስክሪብቶ እምቢ አለኝ እንዴ ታረጉና ትርፍ እስክሪብቶ አለሽ? እሺ ስጪ ጥጥ። ከዛ ወደ ቤት እሷ ሞልቷታል፣ ትርፍ ነው ያላት ቦርሳው እስክትት ይዤ ሄድት። ይሄ ምንድነው? ሌብነት። ሌባ የተዋሰ ሌባ ማለት ነው። መጀመሪያ ደና ሰው ሆኖ ሰረቀ። ከዚያ በኋላ ደግሞ ምን አደረገ? ደና ሰው ወስዶ ተዋሰ። ከዚያ ደግሞ ምን ሆነ? ሰረቀ ማለት ነው። ስለዚህ የተዋሳችሁትን ዕቃ መመለስ። አሁን ተበድረሽ ከሆነ አንቺ ለምሳሌ እስክሪብቶውን ጨርሻለሁ እንኪ ስትያት፣ አይ እኔ ብዙ አለኝ ችግር የለም ውሰጁ ስጦታ ሰጥቼሻለሁ ካለችሽ ወይ ካለሽ እሺ አመሰግናለሁ ብላችሁ ትቀበላላችሁ። ይሄ ከሌብነት ዳናችሁ። ግን አይፈልገውም ብላችሁ አረሳስታችሁ ካስቀራችሁ ግን ደግሞ ሌላ ጠብም ይመጣል፣ ሌባ ትሆናላችሁ ማለት ነው። ስለዚህ ይሄን የመሰለውን ነገር ማድረግ አያስፈልግም። በጣም ደግሞ ስለ ስርቆት እንድትጠነቀቁ አንድ ነገር ልጨምርላችሁ። የወደቀ አንስቶ መውሰድ ሌብነት ነው። ዝም አላችሁ። የወደቀ አንሱ ስለሚባል ነው። አንሱ እኮ ነው እንጂ ውሰዱ አልተባለም። ተብሏል እንዴ? አልተባለም። አንሱ ነው። አንሱ ካነሳችሁ በኋላ ምንድነው የሚለውን እኮ መጠየቅ አለባችሁ። ስለዚህ ለምሳሌ ከመንገድ
የእናንተ ያልሆነ ነገር የሚያብለጨልጭ የሚያብረቀርቅ ወይም ገንዘብ ብታገኙ ምንድነው ማድረግ ያለባችሁ ካላችሁ ምንድነው መሰላችሁ እግዚአብሔር የሚወደው ነገር የመጀመሪያ ለባለቤቱ መመለስ ነው። ለምሳሌ የሆነ ወድቆ ያገኛችሁት ገንዘብ እዛ አካባቢ ላይ የዚህ ገንዘብ ባለቤት ማን እንደሆነ ማጠያየቅ ነው መጀመሪያ። እቃም ቢሆን ትንሽ ምልክት ነግራችሁ በምልክቱ መሰረት ደሞ አንዱ መጥቶ ሰይጣን አነሳስቶት የኔ ነው ብሎ ደሞ እንዳይወስድ ትንሽ ምልክት ይዙና ምን እስቲ የጠፋ ሰዓት ነው የጠፋው ምን አይነት ነው ማሰሪያው እስቲ ንገረኝ ተብሎ ይባላል አይደል? እንደዚህ ወደሚያቅሰውም ደሞ መስጠት ይቻላል። ያን አደራድሮ አስተያይቶ ደና ሰው ተለቅላለ ሰው ሰጥቶ እንዲመለስ ማድረግ። ስለዚህ የመጀመሪያ የወደቀ ዕቃ ብታገኙ ለባለቤቱ ለመመለስ ጥረት ማድረግ። የለም እዚህ ጋር ባለዚህ ብር አለ እዚህ ጋር የለም በቃ እሺ ወይ ክትት ለራሴ አይደለም እሺ እስቲ እዚህ አካባቢ ሱቅ አለ ምን ሊገዛ ዕቃ ወድቆበት ይሆን እስቲ እዛ ጋር ሄጄ ልጠይቅ ብሎ ማፈላለግ ያስፈልጋል። ያ ሰው እየተቸገረስ ቢሆን ያለችውን አንድ ነገር እንደናንተ ተልኮ ወድቆበትስ ቢሆን ቤቱ የሚጠብቀው ስንት መከራ አለ። መድኃኒት ሊገዛ ያወጣ ሰውስ ቢሆን ያቺ መድኃኒት ሄዳ ሰው ታድናለች አይደል? ስለዚህ ብዙ ችግር አለ። ዕቃም ወድቆ ብታገኙ ምንም ነገር ብትሆን የሰው ከሆነች የሰው ናት የእናንተ አይደለች። ከወሰዳችሁ ስርቆት ነው ማለት ነው። አባቶቻችን ወላጆች 318 ሊቃውንት የሚባሉ አሉ የቤተ ክርስቲያናችን ሰምታችሁ ይሆናል ከዚህ በፊት የቤተ ክርስቲያንን ሥርዓት አሁን የጸሎት ሃይማኖት ምን ነው አይደል? ሁሉን በፈጠረ ምን ነው ጸሎት እሱን የደረሱ ቤተ ክርስቲያን ያስጠብቁ አባቶቻችን ናቸው። እነሱ ወድቆ የተገኘ ንብረትን ያገኘ ሰው ባላደራ ነው ይላሉ። አደራ አለበት። ስለዚህ እናንተ ወድቃችሁ አግኝ ሌላው ሰው እኮ ሊያልፍ ይችላል አይደል? እናንተ ስትደርሱ ያቃ በእናንተ አይን ውስጥ እንዲገባ እናንተ እንድታነሱት ያደረገ የፈቀደላችሁ ማን ነው? እግዚአብሔር ነው። ከዛ መወሰን ግን የእናንተ ፋንታ ነው እና አደራ ነው። ያ እንደ አደራ ነው መቁጠር ያለባችሁ የወደቀ ዕቃ። ከዚያ በኋላ ግን ይወላችሁ ባለቤቱን ባታገኙት ለምሳሌ ምን ታረጋላችሁ? ሊሰጥላችሁ ለሚችል ለምትተማመኑበት አካል ትሰጣላችሁ። ወይ ለጸጥታ ለሚያስከብር ለፖሊስ ሊሆን ይችላል። ወይም ደግሞ ቤተክርስቲያን አካባቢ ብትሆኑ ደግሞ ቤተክርስቲያን ላይ ለሚያስተባብሩ ለካህናቱ ላስተዳደሩ ሊሆን ይችላል። ወላጆቻችሁ ደግሞ አጠገባችሁ ካሉ ለወላጆቻችሁ ሊሆን ይችላል። ሰጣችሁ እነሱም ግን ምንድነው የሚያደርጉት? ለባለቤቱ እንዲመለስ ጥረት ያደርጋሉ፣ ያግዟቸዋል ማለት ነው። ከዚህ ውጭ ግን ሶስተኛው አማራጭ ምን መሰላችሁ? ለድሃ መስጠት። ገንዘብ ቢሆን ለምሳሌ ግልጽ ነው። ፈልጋችሁ ባለቤቱን አጣችሁ አላገኛችሁትም ወይም ደግሞ የሚቀበላችሁ ሌላ ሰው የለም። ስለዚህ የመጨረሻው አማራጭ ጠብቃችሁ የማይመጣ ከሆነ ግን ለማን መስጠት ያለባችሁ? ለድሃ ለተቸገረ ስጥ። ቢያንስ ያ ሰው ሲመርቅ በምርቃቱ የጠፋበት ሰው ይደርሰዋል ምርቃቱ እናንተንም ጨምሮ ማለት ነው። ግልጽ ነው። ስለዚህ የወደቀ አንስቶ ለራስ ማድረግም ከምን የሚመደብ ነው ማለት ነው? ከስርቆት የሚመደብ ነው። ይሄን በደንብ ማወቅ መቻል አለባችሁ ማለት ነው። በመጽሐፍ ቅዱስ ላይ የሰፈረ አንድ ታሪክ አለ። ብዙ ታሪኮች ይኖራሉ ስለ ስርቆት። ነገር ግን ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ ሐዋርያት በነበሩበት ዘመን እና እነዚህ ባልና ሚስቶች መሬት ሸጠው የሸጡትን ገንዘብ ለሐዋርያት መስጠት ይገባቸው ነበር እና የሐዋርያት አለቃ ቅዱስ ጴጥሮስ መጀመሪያ ሐናንያን ባልየውን ከዛ በኋላ ደግሞ ሰጲራን አስጠርቶ ሲጠይቃቸው እነሱ የሸጡበትን ገንዘብ የተወሰነውን ለራሳቸው አስቀምጠው ይሄ ብቻ ነው የሸጥነው ብለዋል። ነገር ግን እግዚአብሔር መንፈስ ቅዱስ በሐዋርያት ላይ አድሮ ስለነበረ አውቀውባቸዋል እግዚአብሔር ማያየው ነገር ስለሌለ። ስለዚህ ውሸት በመዋሸታቸውና ያን ደግሞ ለነሱ ያልተገባውን ገንዘብ በመስረቃቸው ምክንያት ወዲያው ተቀስፈው ሞቱ ነው የሚለው። መጀመሪያ ባልየው ከዚያ ደግሞ ሚስትየዋ እዚያው ሞቱ ነው። ስለዚህ ሞትንም የሚያስከትል ሊሆን እንደሚችል አውቃችሁ የሰው ንብረት ከመውሰድ መቆጠብ አለባችሁ ማለት ነው። አትስረቂ እሺ፣ አትስረቁ። ግልጽ ነው። የማን ትእዛዝ ነው ይሄ? የእግዚአብሔር ትእዛዝ ነው። የዛሬው ትምህርታችን እቺ ናት። እሺ፣ ትንሽ ትልቅ የሚባል የለም። ምንም መስረቅ አይገባም ማለት ነው። ማስተባበያ መስጠት ይሄ እኮ ስለተረፈው ነው ስላለው ነው ብዙ እንደዚህ ወኘ ነው። ጭራሽ ወደ ውሸት ደግሞ መግባት አያስፈልግም። የናንተ ያልሆነ ሁሉ የናንተ አይደለም። የፈለጋችሁትን ጠይቁ። ይሄ ነው የዛሬው ትምህርታችን። የሰማነውን በልቦናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ
ለእናት አባቶቻችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን በጣም ጥሩ በልቦናችን ያሳድርብን ቤት ያሉት ልጆች ሰላም ሁኑ ሰላም ያገናኘን በሏቸው ሰላም ሁኑ ሰላም ያገናኘን በጣም ጥሩ የኔታ አቤት እግዚአብሔር አገልግሎቱን ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎትን ይስማዎት አሜን ረድኤት በረከቱን ይስጦት አሜን እናመሰግናለን እኔም አመሰግናለሁ እግዚአብሔር ያሳድጋችሁ በልቦናችሁ ይሄንን ደግሞ እግዚአብሔር ቃሉን ይጻፍባችሁ አሜን እሺ ይበቃናል በመላው ዓለም የምትከታተሉን እንደ እግዚአብሔር ልጆች ከትምህርቱ ተመልሰናል ትምህርቱን ላስተማሩ ለመከሩ ለአባታችን የኔታጡም እንዲሁም እናንተም ለተማራችሁት በሙሉ እግዚአብሔር አምላክ ቃሉን ያሰማልን አሜን በመላው ዓለም የምትገኙ እንደ እግዚአብሔር ልጆች የዛሬ መራገሯችን የተከታተላችሁት ሊመስል ነበር ከዝግጅቶቻችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን እነዚህ ዝግጅቶች በማስተዋወቅ እስከ መራግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ሶሊያና ተፈራና እና በእንጀራሻስ በጋራ በመሆን ነበር በሌላ ጊዜ በሌላ መራግብሩ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም የዐቢይ ጾም ሳምንት